እድለኛዋ የቤት ሰራተኛ ከፊያሜታ አምሃ። ደስታን ርቃ በመሄድ ለማግኘት አትደክምም። በዙሪያዋ ባለ ነገርና በእጇ በያዘችው ነገር ለመደሰት ትሞክራለች። እድል ቀንቷት ዓለምን እየዞረች መዝናናት ብትችል እንኳን አሁን ከምትደሰተው በላይ አትደሰትም። ብዙ ገንዘብ ወይም ቅንጡ መኪና፣ ሌላ ደስታን ይገዛሉ የተባሉ ውድ ነገሮች ለሷ ምንም ናቸው። ረዴት ከልጅነቷ ጀምሮ በምንም ነገር የማታማርር ባላት ነገር ደስታን መፍጠር የምትችል ቆንጆ ሴት ናት። ያደገችው የሀብታሞችን ያኗኗር ዘይቤ በቅርብ እያየች ነው። ነገር ግን አንድም ቀን ደንቋት አያውቅም። የ7 ዓመት ልጅ እያለች ነበር እናቷ የሀብታም ቤት ውስጥ በሰራተኝነት የተቀጠረችው። ልጅ ስላለሽ ደሞዝሽ ትንሽ ነው፣ ከሌሎች ሰራተኞች ጋር እኩል አትከፈይም ተባለች። የረዴት እናት አስቴር ተስማማች፣ ምክንያቱም ለልጇ ምቹ የሆነ ቤት ስለሆነ። ቀስ በቀስ ግን ከሁሉም ሰራተኞች በላይ ተከፋይ ሆነች። የምትሰራው ምግብ እጅ ያስቆረጥማል፣ ጽዳቷም ደስ የሚል ነበር። ጸባዩም ለስላሳ ስለነበር ከሁሉም የቤተሰብ አባል ጋር ተስማማች። ረዴትንም ይወዷታል። ሁሉም ቤተሰብ ጥሩ የሚባሉ ቢሆኑም ከመካከላቸው ግን አንዲት ክፉ ሴት ነበረች። ይቺ ሴት የመጀመሪያ ልጃቸው የዮሐንስ ባለቤት ናት። የረዴት እናት ወደዚህ ቤት ስትመጣ ዮሐንስና ሶስና አዲስ ሙሽሮች ነበሩ። ለጫጉላ ሽርሽር ወደ ጣሊያን ለመሄድ እየተዘጋጁ ነበር። ረዴት የዮሐንስ እናትና አባት ጋሼና እትዬ ብላ ነበር የምትጠራቸው። እነሱም ስለሚወዷት አንዳንዴ ተረት ይነግሯታል፣ ልብስም ይገዙላት ነበር። ከትንሽ ጊዜ በኋላ ትምህርት ቤት አስገቧት። እነዚህ ሰዎች ለአስቴር ባለውለታዋ ሆኑ። ልጄን ካስተማራችሁልኝ ደሞዝ ባትከፍሉኝም ችግር የለውም አለቻቸው። እነሱ ግን እንደውም ደሞዟን ጨመሩላት፣ ምክንያቱም የቤቱና የጓዳቸው ማገር ስለሆነች ነው። ረዴት እዚህ ቤት ውስጥ ለዓመታት ተቀመጠች። እናቷ ያለ ረፍት ትሰራለች፣ እሷ ደግሞ ትማራለች። ግን 10ኛ ክፍል ስትደርስ ወደቀች። በመውደቋ በጣም ነበር የተናደዱባት። እናቷም ከልቧ አዝና አለቀሰች። እሷ ግን ትምህርት ላይ ደካማ ስለሆነች ከትምህርት ይልቅ እንደ እናቷ ቤት ውስጥ የሚሰራ ሙያ ትመርጣለች። እንደኔ የሰው ቤት ድስት ፈቅፋቂ ሆነሽ ልትቀሪ ነው አለቻት። እሷም የእናቷን እንባ በመጥረግ እማ የተማረ ብቻ ያልፍለታል ያለው ማን ነው? እኔ ሙያ መማር ነው የምፈልገው አለቻት። ረዴት የምግብ ዝግጅት መማር ብትፈልግም ክፍያው ከእናቷ ደሞዝ በላይ ሆነ። እነሱን መጠየቅም አልፈለገችም፣ ምክንያቱም ትምህርቱን ችላ ብላ በመውደቋ ተናደውባታል። የምግብ ሙያውን ለመማር ብትፈልግም ባለመሳካቱ አላዘነችም። በቃ ካንቺ ጋር እየሰራው ሙያ አማራለሁ፣ በዛውም አግዝሻለሁ አለቻት። እናቷ ግን እንደዚህ በመሆኑ አዘነች። የሷ ጣፈንታ ልጇ ላይ እንደተደገመ እያሰበች ታለቅሳለች። እሷ እንደ እናቷ መስራቷ ምንም እንዳልመሰላት ያስተዋሉት ጋሼና እትዬ የእናትሽ ረዳቱ ነሽ ስሪ፣ ደሞዝ ይከፈልሻል አሏት። እሷም ደስ አላት። በእርግጥ ቤት ውስጥ ሌሎች ሰራተኞች አሉ። ቤተሰቡ ብዙ ስለሆነ ለአንድና ለሁለት የሚቻል ቤት አይደለም። ረዱ 4ኛዋ የቤት ሰራተኛ ሆነች። የሷ ስራ የመኝታ ክፍሎችን ማጽዳትና አልጋዎችን ማንጠፍ ነው። ስራዋን የምትሰራው ጆሮዋ ላይ ኤርፎን ሰክታ ሞቅ ያለ ሙዚቃ እያዳመጠች ነው። ሁሉንም ክፍል ተጠንቅቃ ብታስተካክልም የዮሐንስንና የሶስናን ክፍል ግን ይበልጥ ተጠንቅቃ ነው የምታስተካክለው። ምክንያቱም ሶስና አቃቂር ታወጣለች። የሰው ስራ ማጣጣልም ሱስ ሆኖባታል። ሞልቃቃ ሴት ናት። ከሷ በታች ያሉ ሰዎችን ትንቃለች። ክፉ ብትመስልም ውስጧ ባዶ ነው። ለሰው ክፋት የለባትም ይሏታል። ውስጧ በክፋት የተሞላ መሆኑን የሚያውቁት ግን የቤቱ ሰራተኞችና ዘበኛው ናቸው። ለነሱ ክፉ ስለሆነች እነሱም አይወዷትም። ለዮሐንስ የዚች አይነት ሚስት አይገባውም ይላሉ። ከዮሐንስ በታች መንታ ሴቶች አሉ። እነሱ ብዙ ጊዜ ቤት አይኖሩም፣ ለመዝናናት ከሀገር ይወጣሉ። ሲመጡም ከጓደኞቻቸው ጋር ነው የሚውሉት።
በዮሐንስና በመንታዎቹ መሃል የተወለደ የእናታቸው ልጅ አለ። ሰለሞን ይባላል። የሚኖረው ካናዳ ነው። እትዬና ጋሼ ዮሐንስን ከወለዱ በኋላ ተጣልተው ተለያይተው ነበር። በዛ መሃል ከሌላው እንደተወለደ ልጅ ነው። አባቱ አሁን በሕይወት የለም። የተማረውም የሚሰራውም ካናዳ ነው። ቤት ውስጥ የቤተሰብ ፎቶ በብዛት አለ። የሰለሞን ፎቶ ግን አንድ ብቻ ነው። ግንባሩን ቋጥሮ ነው የተነሳው። አይኖቹ ደስተኛ እንዳልሆነ ያንጸባርቃሉ። ወንድሙና እህቶቹ እንደ ቤተሰብ አባል አያዩትም። ጋሼም ለሱ ያን ያክል ፍቅር የለውም። አባቱ ስላልሆነ ሳይሆን ሰለሞን ራሱን ከቤተሰቡ ስለሚያርቅ ነው። እናቱም ብትሆን እንደ ሌሎቹ ልጆቿ አትንሰፈሰፍለትም። ከሌሎቹ በላይ ሶስና ትቀርበዋለች። ካናዳ ስትሄድ ድርቆሽ፣ ማር፣ ሽሮና ይናፍቀዋል ብላ ያሰበችውን ሁሉ ትወስድለታለች። ብዙ ጊዜ በስልክ ያወራሉ። አሁን ደግሞ አዲስ ዓመትን አስመልክቶ እንዲመጣ አሳምነዋለች። ለአዲስ ዓመትና ሲሉት አልመጣም ያለ ሰው ሶስና በአንድ የስልክ ጥሪ እንዲመጣ አደረገችው። አየር ማረፊያ ድረስ ሄደ የተቀበሉት ዮሐንስና ሶስና ናቸው። ለበዓል ሽርጉድ እየተባለ እያለ ነበር የመጣው። ሰራተኞቹ በስም የሚያውቁትን ሰለሞንን ለማየት አሰፍስፈው ነበር። ዘበኛው የግቢውን በር ከፍቶ መኪናውን አስገባው። በመኪናው መስታወት ወደ ውስጥ እያጮለቀ ሰለሞንን ያያል። ከፊት ተቀምጣ የምታየው ሶስና ወደ ዘበኛው እየተመለከተች ወሬ ለማዳመቅ አታጮልቅ፣ ይልቅ በሩን ዝጋ ብላ ተቆጣችው። በእድሜ የሚበልጣትን ዘበኛ እንደዚህ መናገሯ ለሰለሞን ምንም አልመሰለውም። ወደ ቤት ሲገባ ቤተሰቦቹ እንኳን ደህና መጣ አሉት። እሱ ግን ምንም ለዓመታት የተለያቸውን ቤተሰቦቹን በማግኘቱ የተደሰተ አይመስልም። ሁሉንም በሰሱ ሰላም አላቸው። ረዴት ፎቶ ላይ ያየችውን ኮስታራውን ሰለሞንን ለማየት እያጮለቀች ነው። እናቷ ከኋላዋ በመምጣት እዚህ ምን እየሰራሽ ነው? ለምንድን ነው ያልተጠራሽበት ቦታ ላይ የምትገኙ? ብላ ተቆጣቻት። ረዴት የእናቷን ቁጣ ችላ ብላ ስለ ሰለሞን ታወራለች። እማዬ ኮስታራነቱ ፎቶ ላይ ብቻ አይደለም፣ በአካልም ኮስታራ ነው። በዛ ላይ ቤተሰቦቹ የናፈቁት አይመስልም አለቻት። ልጇ በማያገባት መግባቷ ያበሳጫት እናት ተቆጣቻት። ስለ ሰው ማውራትሽን አቁሚና ወደ ሥራ ተመለሽ አለቻት። ሰለሞን ከቤተሰቦቹ ጋር እራት ተመገበ። እንደ ልጅነቱ አሁንም ከማውራት ይልቅ ዝምታን ይመርጣል። እሱን ለማሳቅና ለማስገረም ቢያወሩም እሱ ግን ከምንም አይቆጥራቸውም። ከራት በኋላ ወደ ተዘጋጀለት መኝታ ክፍል ገባ። እዚህ ቤት ያሉ ሰዎች ቤተሰቦቹ ናቸው። እሱ ግን እንደ ቤተሰብ አባል ተሰምቶት አያውቅም። ሁልጊዜም ቢሆን ብቸኛና ማንም እንደሌለው ነው የሚሰማው። ይሄን ቤት ሆነ ይሄ ቤተሰብ የሱ እንዳልሆነ ነው የሚያስበው። ግን ከዚህ ቤት ውስጥ የሚወዳት ሴት አለች። ብቸኝነቱን ልትጋራ የምትሞክርና ደስታን የምትፈጥርለት ሴት ናት። ይቺ ሴት ሶስና ናት። ሶስና የወንድሙ የ80 ሚስት ብትሆንም እሱ ግን ወዷታል። ለሥራና ለመዝናናት እያለች ካናዳ ስትሄድ በደስታ ይቀበላታል። ደስ የሚል የፍቅር ጊዜ ያሳልፋሉ። ሌላ ሀገር ስትሄድ እሱም እሷ ወደ ሄደችበት ይሄዳል። በድብቅ የጀመሩትን ፍቅር ማንም እንዳያውቅባት የምትጠነቀቀው ሶስና ዮሐንስን ትታ ከሱ ጋር ለመሆን አታስብም። ከሱ ጋር በድብቅ ፍቅሯን መቅጨት ነው የምትፈልገው። እሱ ደግሞ ዮሐንስን እንድትፈታውና ከሱ ጋር ይፋ የወጣ ግንኙነት እንድትጀምር ነው የሚፈልገው። በዚህ ጉዳይ በተደጋጋሚ ተጨቃጭቀዋል፣ ግን እሷ ታሸንፋለች። እንደዛ የምትል ከሆነ ከነጭራሹ ተውሃለው ትለዋለች። እኔ ከተውኩ እንደኔ የምትወድ ሴት አታገኝም፣ ድጋሚ ድብርት ውስጥ ትገባለህ ትለዋለች። እሺ መጨረሻችን ምንድነው የሚሆነው? አንቺና እኔ ምን መሰረታዊ ህይወት አይኖርም? ሁልጊዜ እንደዚህ በድብቅ ነው? ልጅ አይኖረንም? ብሎ ይጠይቃታል። እሷም ከንፈሩን በሰሱ እየሳመች ወንድምህ ልጅ እያለ የሚያሰለቸኝ ይበቃኛል። እኔ እንደዚህ አሁን እንዳለውበት መኖር ነው የምፈልገው። አንተና እኔ እኮ እንዋደዳለን። ከፍቅር ውጭ ሌላ ምንም አያስፈልግም። ወንድምህን ፈትቼ ካንተ ጋር ብሆን እንሰለቻቻለን። ልጅ ከኖረን ደግሞ ይባስ ፍቅራችን ይጠፋል። በዛ ላይ አንተ ለባልነት ወይም የልጅ አባት የምትሆን አይነት ወንድ አይደለም አለችው፣ በፈገግታና በፍቅር አይን እየተመለከተችው። ሰለሞን ግራ ተጋባ። ለምንድነው እኔ ባሌም አልሆነው? ለአባትነትስ ምን ያንሰኛል?
አንተ የብዙ ሴቶችን አይን የምትስብና ስሜታዊ የምታደርግ ወንድ ነህ። አንተ ራስህ በስሜት ተሞልታል። ውስጥ ሳያቋርጥ የሚንቦገቦግ ንዴት አለ። ቶሎ ግንፍል ትላለህ። በዛ ላይ ጨካኝ ነህ አለችው። ተናዳጅና በስሜት የተሞላነ የሴቶችን አይን ትስባለህ ማለቷ አልገረመውም። ጨካኝ ነህ ማለቷ ግን ገርሞታል። የእውነት እኔ ጨካኝ ነኝ ብሎ ጠየቃት። አዎ ጨካኝ ባትሆንማ ወንድምህን ክደህ ከወንድም ሚስት ጋር ዓለምህን አትቀጭም ነበር። ስለዚህ አንቺም እንደኔ ጨካኝ ነሽ። ባልሽን ክደሽ ከወንድሙ ፍቅር ሊይዝሽ አይገባም ነበር አላት። ሰለሞን አሁን አልጋው ላይ ጋደም ብሏል። የክፍሉ በር ተንኳኳ። ይግቡ አለ። ረዴት በብርጭቆ ውሃ ይዛለት ገባች። ውሃ እንደምትፈልግ ሶስና ነግራኝ ነው ያመጣውልህ አለችው። አይኑን ከጣሪያው ላይ ሳያነሳ አስቀምጪው አላት። ላፉ እንኳን አመሰግናለሁ አላለም። ረዴት ውሃውን አስቀምጣ ቆመች። ሌላ የምትነግሪ ነገር አለ ብሎ ጠየቃት። እሷም ፈገግ ብላ አዎ አለችው። ሰለሞን ተነስቶ ቆመ። እጁን ኪሱ ውስጥ በማስገባት መሺ ምንድነው ንገሪኝ በማለት ጠየቃት። የረዴት ፈገግታ ከፊቷ ላይ አልጠፋም። አይኖቹን እያየች ረዴት እባላለሁ። ያንተ ስም ሰለሞን እንደሚባል አውቃለሁ። እዚህ ቤት ውስጥ አንድ ፎቶ ያለው ብቸኛ የቤተሰብ አባል አንተ ነህ አለችው። ይህንን ለመናገር ነው እዚህ የተገተርሽው? ረዴት ደነገጠች። ፈገግታዋ ጠፋ። አይ እንኳን ወደ ቤት በሰላም መጣህ ለማለት ነው። የሰለሞን ንዴት ከምን የመነጨ እንደሆነ አላወቀችም። በቃ ውጪ አላት። በድንጋጤ እየተጣደፈች ከክፍሉ ወጣች። የሚያናድር ነገር ተናገርኩ እንዴ? ምን አጥፍቼ ይሆን እያለች ከራሷ ጋር እያወራች ወደ እናቷ ተመለሰች። እናቷም ምንድነው ብቻሽን የሚያስወራሽ አለቻት። ረዴት የሰለሞን ንዴት ምንጩ ስላልገባት እያብሰለሰለች ነው። ሰለሞን ተቆጣኝ አለቻት። እናቷ ደነገጠች። ምንም ጥፋት ሳታጠፊ አይቆጣሽም፣ ያጠፋሽውን ጥፋት ንገሪኝ አለቻት። ሌላኛዋ ሰራተኛ ቀጠል አድርጋ ተናገረች። ሰለሞን ተናዳጅ እንደሆነ ሲያወሩ ሰምቻለሁ። ጸባዩ ከማንም ጋር አይገጥምም፣ አውሬ ነው ሲሉ ስለሰማው እኔም ከሱ ብዙም አልቀርብም አለቻት። ረዴት ግን እንደዚህ የሆነባትን ምክንያት ማወቅ አጓግቷታል። ለምንድነው ቶሎ የሚናደደው? ለምን ቤተሰቦቹ ችላ ይሉታል አለች። ረዴት ከዛች ቀን ጀምሮ እሱን እየተከታተለችው ነው። ስለሚወደው ምግብ፣ አለባበሱ፣ አወራሩና አረማመዱ ከቤተሰቡ ከማንኛቸው ጋር እንደሚቀራረብ ጭምር እያስተዋለች ነው። አለባበሱና ሁኔታው በጣም ምርጥና አማላይ ነው። የቱርክ ፊልም ላይ እንዳሉት አማላይ ወንድ ነው ትላለች። ብዙ ጊዜ አትክልት ነክ ምግቦችን ያዘወትራል። ቡና በጣም ይወዳል። ከሶስና ጋር ይቀራረባሉ። በአይናቸው ሲነጋገሩ ረዴት ከአንድም ሁለት ያስተውላለች። ሰለሞን መምጣቱን የሰማችው የእናቱ እህት ለምሳ እንደምትመጣ ተናግራለች። ስለዚህ ምሳ ለየት ብሎ እንዲዘጋጅ እትዬ ወደ ኪችን ገባች። የሚሰሩትን አስረዳቻቸው። ረዴትም ስለ ሰለሞን መጠየቅ ፈልጋለች። በድፍረት ጠየቀቻት። እትዬ ሰለሞን ከሌሎቹ ልጆች በተለየ ቁጡ ነው። ለምን ቁጡ ሆነ ብላ ጠየቀች። የልጇ ጥያቄ ያናደዳት እናት ገላመጠቻት። ረዴት ግን ከእናቷ አይን በመሸሽ የጥያቄዋን መልስ እየጠበቀች ነበር። ሰለሞን ለየት ያለ ጸባይ አለው። ልክ እንደ አባቱ ቁጡ ነው። የሰለሞን አባት ሕይወቱ ያለፈው በዚህ ጸባዩ ነው። በንዴት ግንፍል ብሎ ከሰው ጋር ተጣላ። ያ ሰው ደግሞ ከሱ የባሰ ተናዳጅ ነበር፣ ገደለው አለች። ረዴት ደነገጠች። የሰለሞንን አባት ሰው ገሎት ነው ብላ ጠየቀቻት። እሷም በአዎንታ ጭንቅላቷን ከፍ ዝቅ አደረገችው። እትዬ ከኪችን ከወጣች በኋላ አስቴር ረዴትን ተቆጣቻት። ለምንድነው በማያገባሽ ጥልቅ የምትዩ? ይሄ ጸባይሽ አንድ ቀን ከዚህ ቤት እንዲያባረሩን ያደርጋል አለቻት። ረዴት ሰለሞን እያሳዘናት ነው። አባቱ በሰው እጅ ነው የሞተበት አለች። ራት ከተዘጋጀ በኋላ አክስታቸው መጣች። እሷም እንደሌሎቹ የቤተሰብ አባላት ለሰለሞን ያን ያክል አይደለችም። መቼም ከዚህ በኋላ ወደ ካናዳ አትመለስም አይደል ብላ ጠየቀችው። እሱ ግን እንደሚመለስ ነገራት። እዛ ለሱ የተሻለ እንደሆነ አስረዳት። እሷም የጠቀለለችውን ምግብ እየጎረሰች እንደዛ መጸኛ አባት እኔ ያልኩት ካልሆነ እኔ የምትለው አለችው።
ያኔ እትዬ ቀና ብላ ተመለከተችው። ሰለሞን ጠረጴዛውን ረግጦ ላለመሄድ ንዴቱን ለመቆጣጠር እየሞከረ ነው። ያለነው ነፃ ዓለም ላይ ነው። ስለዚህ የምፈልገው መምረጥ ያመፀኛ ያስብለኝም አለ። ዮሐንስ ወንድሙን እያየ አክስቴ እኮ ላንተ ብላ ነው ይሄንን የምትልህ። እዚህ ከቤተሰቦች ጋር ሆነ የተሻለ ነገር ትሰራለህ ብላ አስባ ነው። አንተ ግን ሁልጊዜም ቢሆን ከሰው ተቃራኒ ነህ። ራስህን ከሰው እያሸሸ ብቸኛና አሳዛኝ ለመሆን ታስመስላለህ። ሁሉም ሰው እንዲያዝንልህ ትፈልጋለህ አለው። ሰለሞን ከዚህ በላይ ንዴቱን መቆጣጠር አልቻለም። እኔ ነኝ ጥፋተኛ ቤተሰብ አለኝ ብዬ መምጣቴ ብሎ ምግቡን አቋርጦ ወደ ክፍሉ ገባ። ሁሉም በዝምታ እየተያዩ ነው። መንትዮቹ በንዴት እየተናገሩ ነው። ከኛ የተለየ ነው፣ እኛን አይመስልም፣ እንዴት እንግዳ ያለ ጠረጴዛ ረግጦ ይሄዳል አሉ። ሶስና ሁሉም እንዲረጋጉና መብላት እንዲቀጥሉ ነገረቻቸው። ወደ ሰለሞን በመሄድ ለማረጋጋት እንደምትሞክር ነገረቻቸው። ረዴት ይሄ ሁሉ ሲሆን ተደብቃ እያየች ነበር። አክስቱም እንደሌሎቹ ናት። የምትሻል መስሎኝ ነበር በሰለሞን ጉዳይ ሶስናን ወደድኳት እያለች ብቻዋን ታወራለች። እንዲረጋጋ ውሃ ልትወስድለት አሰበች። እናቷ አምጪልኝ ብሎ አዞሻል ብላ ጠየቀቻት። እሷም አዎ ውሃ እንድሰጠው ጠይቆኛል ይዤለት ልሄዳለች። ግን እሱ ውሃ አልጠየቃትም ነበር። ይዛ ወደ ክፍሉ ሄደች። በሩ ገርበብ ብሏል። ለመግባት ስትሞክር የሚያስደነግጥ ነገር ተመለከተች። ሶስናና ሰለሞን እየተሳሳሙ ነበር። ውሃውን እንደያዘች ደርቃ ቆመች። ወደ ኋላ ልትመለስ ፈልጋ ግን እግሯ አልንቀሳቀስ አለ። እንደምንም ራሷን አረጋግታ ለመመለስ ስትሞክር ከሰለሞን ጋር አይን ላይን ተገጣጠሙ። ይህኔ ይባስ ደነገጠች። በፍጥነት ወደ ኪችኑ ተመለሰች። እናቷና ሌሎቹ ሰራተኞች አረፍ ብለው ሻይ እየጠጡ ነበር። በድንጋጤ ስትደናበር እናቷ ግራ ተጋብታ ምን ሆነሽ ነው ብላ ጠየቀቻት። ምንም አልሆንኩም አለች። ግን እጇ እየተንቀጠቀጠ ስለነበር ያመማት መስሏት ተጨነቀች። ልጄ አመመሽ እንዴ? ንገሪኝ፣ ምን ሆነሽ ነው አለቻት። እየተነጋገሩ ያለ ሰለሞን ወደ ኪችን መጣ። ረዴት ሰለሞን የመጣው የሆነ ነገር ለማድረግ ነው ብላ ፈርታለች። ምን አለበት ዛሬ አይኔን ባጠፋው ወደዛ ሰይድ እግሬን ሰብሮት በነበር እያለች በውስጧ ራሷን ትረግማለች። አስቴር ወደ ሰለሞን ጠጋ ብላ ምን ልስጥህ አለችው። እሱም ረዴትን ሰረቅ አድርጎ እያየ ውሃ ፈልጌ ነበር አለ። ይህኔ አስቴር ልጇን እያየች አልወሰድሽለትም ነበር ብላ ተቆጣቻት። አምጥታልኝ ነበር፣ ግን በሰዓቱ ስራ ላይ ስለነበርኩ ከክፍሌ እንድትወጣ ጮኩባት። እሷም በድንጋጤ ውሃውን ይዛ ተመለሰች አለ። ረዴት ቀና ብላ ተመለከተችው። ቤተሰቦቹ የሚጠሉት ወደው አይደለም፣ ይሄ ሰው ክፉና ባለጌ ነው ብላ በውስጧ ማውራቷን ቀጠለች። ውሃ ከጠጣ በኋላ ወደ ረዴት ጠጋ ብሎ አልተዋወቅንም መሰል ስምሽ ማን ነው ብሎ ጠየቃት። እሷም የጭንቀት ፈገግታ እያሳየችው ረዴት እባላለሁ አለችው። እሺ ረዴት፣ ቡና አፍልተሽ ወደ ክፍሌ አምጪልኝ ብሎ ወጣ። በጭንቀት አምቃ ያዘችውን ትንፋሿ አለቀቀችው። ስለ ጮኸብሽ ነው ስትንቀጠቀጭ የነበረው? የሶስናን ጩኸትና ግልምጫ ችለሽ በዚህ ምስኪን ልጅ ትደነገጫለሽ አለቻት እናቷ። ያየችውን ነገር ለማንም መናገር አትችልም። ሰለሞን እዚህ ኪችን ድረስ የመጣው ለማንም እንዳትናገር ለማስጠንቀቅ ነው። አሁን ደግሞ ቡና ይዛለት ለመሄድ ተዘጋጅታለች። ድንጋጤዋ አለቀቃትም። ቡናውን ይዛ ወደ ክፍሉ ገባች። ስትገባ መስኮቱ ስር ቆሞ ወደ ውጭ እየተመለከተ ነበር። ቡናውን ተቀብሎ አንዴ ፉት አለው። እሷም ለመውጣት ወደ በሩ ስትራመድ አንዴ ቆይ አላት። አሁን የባስ ፍርሃቷ ጨመረ። ወደ እሷ ተጠግቶ ቅድም ወደዚህ አልመጣሽም፣ ምንም ነገር አላየሽም፣ ይህን ነገር ለአንድም ሰው ትንፍሽ ካልሽ አንቺና እናትሽን አሰቃያችኋለሁ አላት። ረዴት ለራሷ ምንም አይመስላትም፣ ግን ለእናቷ ትፈራለች። በዚህ ዕድሜዋ እንድትንከራተትባት አትፈልግም እንጂ ይህንን ባለጌ ከዛች ባለጌ ሴት ጋር አብሮ ማዋረድ ነበር እያለች በውስጧ ብታስብም ለእናቷ ስትል አፏን ዘግታ መቀመጥ አለባት። ቆይ ግን ለምን የወንድምህን ሚስት መረጥክ ብላ ጠየቀችው። ጥያቄዋ አናደደው። በንዴት ጥርሱን ነክሶ አፈጠጠባት። ቦታሽን ወቂ፣ በማያገባሽ አትግቢ አላት። ረዴት መጀመሪያ ላይ
ለሰለሞን ታዝንለት ነበር። አሁን ግን አታዝንለትም። ብትችልና ብታዋርደው ደስታዋ ነው። የሁለቱን ድብቅ ግንኙነት እንደምታውቅ ሶስና አታውቅም። ሲሳሳሙ ያያቸው ሰው እንዳለ አልነገራትም። ሰለሞን ረዴትን በአይነ ቁራኛ እየተከታተላት ነው። ይሄ ነገር ቢታወቅና ነገሩ ቢለይለት ደስ ይለዋል። ግን ሶስናን አጣታለሁ ብሎ ፈርቷል። ከጥቂት ቀን በኋላ ሙሉ ቤተሰቡ ለመዝናናት ወደ ደብረ ዘይት ለመሄድ ተነሱ። ሰለሞን ግን አልሄድም አለ። እንደ ቤተሰብ አብረና ሳልፍ ላንተም ጥሩ ትውስታ ይሆንሃል አሉት። እሱ በፍጹም አልሄድም አለ። ሶስናም አብሮ እንዲሄድ ለምናው ነበር። ከባልሽ ጋር የፍቅር ጊዜ ያሳልፍሽ ሳይ እናደዳለሁ። ከሱ ጋር ስትነካኪ እንኳን በቅናት ላብድ ደርሳለሁ። እዛ ደግሞ ይበልጥ ትቀራረባላችሁ። ይህንን ማየት አልፈልግም። እኔ እዚሁ በሆነ የተሻለ ነው አላት። ቤት ውስጥ ከሰራተኞቹ ጋር ቀረ። የሚውለው ክፍሉን ዘግቶ ነው። ምግብ የሚመገበውም ክፍሉ ውስጥ ነው። ክፍሉ ውስጥ ወንበር ላይ ተቀምጦ መጽሐፍ እያነበበ ነበር። ረዴት ደግሞ ክፍሉን እያስተካከለች ነው። ቶሎ ጨርሳ እስከምትወጣ ቸኩላለች። ሰለሞን አይኖቹን ከመጽሐፉ ላይ በማንሳት ወደሷ ተመለከተ። በፍጥነት ለመጨረስ እየሞከረች እንደሆነ ታስታውቃለች። ለምንድነው እስካሁን ያየሽውን ያልተናገርሽው? ስላስፈራራዎች ነው ብሎ ጠየቃት። እሷም የምትሰራውን አቁማ ወደሱ ዙራ አየችው። ይሄ ለማን ይነገራል? በጣም ነውር ተግባር እኮ ነው አለችው። መፋቀር ነውር ነው እንዴ አላት። እሷም ሳቅ ብላ ይሄ ፍቅር አይደለም ብልግና ነው። እንዴት ከወንድም ሚስት ፍቅር ይይዛል? እንኳን ማፍቀር ቀና ብለህ እንኳን ማየት አልነበረብም። እነሱ ለኔ እንደ ቤተሰብ አይደሉም። እናቴ፣ ወንድሜና እህቶቼ፣ እንጀራ አባቴ፣ ሁሉም እኔን እንደ ቤተሰብ አያዩኝም። ከነሱ መካከል የተገኘችው ደጓና አስተዋይዋ ሶስና ግን ወደደችኝ። እኔም የሚወደድ ሰው እንደሆንኩኝ እንዳስብ አደረገችኝ። ከሷ ፍቅር ያዘኝ፣ እሷም አፈቀረችኝ። ይሄ ከኔ ቁጥጥር ውጭ ነው። ለማይወደኝ ወንድሜ ብዬ ደስታዬንና ፍቅሬን ማጣት አልፈልግም አለ። ረዴት ወደሱ በመጠጋት እንደዛ ከሆነ ለምን ፍቅራችሁን ይፋ አታወጡትም? ፍቅራችሁን አትኖሩትም? ለምን ዮሐንስ ላይ ትቀልዳላችሁ? እሱ ላይ ብቻ ሳይሆን ራሳችሁም ላይ የቀልዳችሁ ነው አለችው። ትንሽ ጊዜ ነው። ከዛ ሁሉም ሰው የኔንና የሱስናን ግንኙነት ያውቃል። ፍቅር ኃይል ነው። ሁልጊዜም ቢሆን ያሸንፋል። የኔና የሷ ፍቅር ማሸነፉ አይቀርም። አንቺ ገና ታዳጊ ወጣት ነሽ። እዚህ ነገር ውስጥ ስላልገባሽ አይገባሽም። ወደፊት ፍቅር ሲይዝሽ ትረጂኛለሽ አላት። ረዴት የሰለሞን ንግግር አልተዋጠላትም። ይህንን ለመረዳት እድሜ አይጠይቅም። የወንድሙን ሚስት ለራሱ ለማድረግ የሚጣጣርን ሰው ለመረዳት ግዴታ ፍቅር ውስጥ ገብቼ ማየት አይጠበቅብኝም። ለማንኛውም ይህን ነገር እንደምታውቂ ሶስና አታውቅም። ካወቀች እዚህ ቤት የመቆየት እድል የለሽም። እሱ ብቻ ሳይሆን በጣም ታሰቃይሻለች። ለማንም አልናገርም ብትያት እንኳን አታምንሽም። ሶሲ ማንንም አታምንም። ረዴት በዝምታ ተመለከተችው። ለምንድነው ያልነገርካት? አንተስ እንዴት አመንከኝ? ቆይ ብናገርስ? እንደማትናገር አይንሽን አይቼ አውቄያለሁ። ይህንን የምታደርጊው እኔን ወይም ሶሲን ፈርተሽ ሳይሆን ቤተሰቡን ላለመበጥበጥ ነው። ሰላማዊ ሰው መሆንሽ ያስታውቃል። እንዳልናገር እየደለልከኝ ነው በማለት መለሰችለት። እሱም ፈገግ ብሎ አይደለም እውነታውን ነው የተናገርኩት አላት። ረዴት ከክፍሉ ስትወጣ ብቻዋን እያጉተመተመች ነበር። እናቷ አንቺ ልጅ ሰሞኑን ደህና አትመስይኝም፣ ቆየውንሹ ነገር አለ እንዴ ብላ ጠየቀቻት። እሷም እየሳቀች እማዬ ብቻዬን ሳወራ ያበድኩ መስሎሽ ነው አይደል? የኔ እናት አትጨነቂ ደህና ነኝ አለቻት። እሺ ግን እስካሁን የሰለሞን ክፍል የቆየሽው ምን እየሰራሽ ነው ብላ ጠየቀቻት። እያጸዳው ነበር። ሰውየው ዝርክርክ ቢጤ ነው፣ በዛ ላይ ተናዳጅ ነው። በጥንቃቄ እያጸዳው ነበር። እዛው ቁመው እያወሩ እያለ እሱ ከወደ ኋላ ወደ እነሱ በቀስታ ይራመዳል። አንድ ቀን ስለ ጮኩብሽ ብቻ ተናዳጅና ቁጡ ነኝ ማለት አይደለም፣ ደግሞ አሚጥ ጥሩ አይደለም አላት እንደ ቀልድ። አስቴር ደነገጠች። ይቅርታ ብዙ ስራ ስለነበረን ቶሎ አጽድታ እንድትመለስ ነግሬያት ስለነበር ነው አለችው። እኔ የምችለው ስራ ካለ አግዛችኋለሁ አለ። የኔ ረዴት ተገርማ አየችው። እናቷም እናመሰግናለን፣ ሌሎች ሰራተኞችም ስላሉ ከነሱ ጋር ነው የምንሰራው አለችው።
ወደ ኪችን ሲመለሱ አስቴር በግርምት ነበር የምታወራው። ይሄ ልጅ ከዚህ ቤት ካሉ ሰዎች ለየት ያለ ነው፣ ደስ የሚልና ትሁት ነው አለች። ረዴት በእናቷ ንግግር የተስማማች አትመስልም። እማዬ ይሄ ሰው አንቺ እንደምታስቢው ጥሩ አይደለም፣ ክፉና ሰይጣን ነው። እናቷ ተቆጣቻት። ስለማታውቂው ሰው ይህንን ያክል አታውሪ ያለቻት። እናትና ልጅ ስለ ሰለሞን እየተከራከሩ ነው። አንደኛዋ ሰራተኛ ጣልቃ በመግባት ግን ወንድና ደስ የሚል ወንድ ነው፣ የወደፊት ባሌ ልክ እንደሱ ኮስታራና ወንድ እንዲሆን ነው የምፈልገው ስትል ረዴት ይባስ ተናደደች። ታማኝ ካልሆነ ወንድ መሆኑ ምኑ ላይ ነው ጥሩ አለቻት። እናቷም በትኩረት ተመለከተቻት። ታማኝ ካልሆነ ስትይ ምን ማለት ነው? ያልነገርሽኝ የምታውቂው ነገር አለ እንዴ ብላ በጥያቄ አፋጠጠቻት። ኧረ ምንም የለም እንዲሁ ለማብራራት ያክል ነው ብላ ነገሩን አቀለለችው። እነሱስና ከደብረ ዘይት ከተመለሱ በኋላም ድጋሚ ከሰለሞን ጋር ሲሳሳሙ አየቻቸው። ይህን ነገር ደብቃ መያዟ እያስጨነቃት ነው። ለሆነ ሰው ተናግራ ምን ማድረግ እንዳለባት ማማከር ትፈልጋለች፣ ግን ደግሞ የምታምነው ሰው የለም። ለእናቷ ብትነግራት ይባስ ትጨነቃለች። እንደዚህ አይነት ነገር ሚስጥር አድርጋ መያዝ ያስጨንቃታል። ረዴት ሚስጥሩን ደብቃ በዝምታ ቀጥላለች። ደግሞ ሌላ ሰው ወደ ቤት መጥቷል። ዮሴፍ ይባላል። የሶስና ታናሽ ወንድም ነው። ጣሊያን ውስጥ ነበር የሚኖረው። አሁን እህቱን ለመጠየቅ ነው የመጣው። እሱም እንደ እህቱ ተንኮለኛ ቢጤ ነው። ከሌሎቹ የቤተሰብ አባል ጋር ይግባባል። ከሰለሞን ጋር ግን የጎሪጥ ነው የሚተያዩት። ምንም የሚጠላሉበት ምክንያት በመሃላቸው ባይኖርም እነሱ ግን አይዋደዱም። በጣም የሚገርመው ደግሞ ዮሴፍ ረዴት ላይ አይኑን ጥሏል። ቤት እያጸዳች እያለ ወደሷ ሄደ። ዙሪያውን በአይኑ ቃኝቶ ማንም እንደሌለ ሲያውቅ አናገራት። አንቺን የመሰለች ቆንጂዬ ሴት እንዴት የቤት ሰራተኛ ትሆናለች አላት። እሷም ወለሉን መወልወል ሳታቋርጥ የቤት ሰራተኝነት የሚፈቀደው ለፉንጋዎች ብቻ ነው ብላ መለሰችለት። እሱም ከፊት ለፊቷ በመቆም እንደዛ ማለቴ ሳይሆን አንቺ በጣም ቆንጆና ብልህ ሴት ነሽ፣ ሌላ ስራ ላይ ብትሰማሪ የበለጠ ውጤታማ እንደምትሆኝ እርግጠኛ ስለሆንኩ ነው አላት። በችሎታዬ እርግጠኛ ስለሆንኩ አመሰግናለሁ፣ ግን እኔ የምሰራው ስራ ተመችቶኛል። እጇን በመያዝ ላግዝሽ አላት። እሷ ግን አልፈልግም አለች። የዮሴፍ ሁኔታ አልጣማትም። በዚህ መሃል ሰለሞን ወደ ቤት ገባ። ይህኔ ዮሴፍ በፍጥነት እጇን ለቀቃት። ክፍሌን በደንብ አላጸዳሹም፣ ስለዚህ ድጋሚ አጽጂው አላት። ይህንን የተናገረው ሰለሞንን ሲያይ ነው። ሰለሞን ገብቶታል። ወደ እነሱ በመጠጋት ሁለቱንም በፈገግታ ተመለከታቸው። የሱን ክፍል በጥንቃቄ ማጽዳት ግዴታሽ ነው አላት። ዮሴፍ ምንም ሳይናገር ወደ ክፍሉ ተመለሰ። ሰለሞን ግን እዛው ከረዴት ጋር ቆሟል። በዝምታ አስተውሎ እየተመለከታት ነው። እሷም እያየችው ነው። አሁን ስራ ላይ ነኝ፣ ሁሉንም አጽድቼ ልጨርስና መምጣት ትችላለህ፣ እስከዛው ክፍሉ ውስጥ ቆይ አለችው። ሰለሞን ወደ እሷ አንድ እርምጃ ቀረብ አለ። ምርጫሽን አስተካኪ፣ ዮሴፍ ልብሽን ይሰብረዋል አላት። ረዴት በሰለሞን ንግግር ተበሳጨች። በመላምት አታውራ፣ እኔ ከዮሴፍ ጋር ምንም ነገር የለኝም፣ ሁሉም ሰው እንዳንተ ከመሰለ ተሳስተዋል አለችው። ንዴቷና ንግግሯ አስደነገጠው። እንደዚህ ትናገረኛለች ብሎ አላሰበም ነበር። ክብሬን ነካ ብላ ስላሰበች ሳትፈራ በድፍረት ተናገረችው። ሰራተኛ ብትሆንም መስመር አልፎ ክብሯን የሚነካን ሰው ዝም አትልም። እኔ እኮ ጓደኛሽ አይደለሁም፣ በዛ ላይ የቤቱ ልጅ መሆኔን ረሳሽ ይመስለኛል። እንዴት እንደዚህ ትናገሪኛለሽ አላት። እሷም አፈጠጠችበት። የደሃ ልጅ እንጂ ክብረ ቢስ አይደለሁም። የቤቱ ልዑል ስለሆንክ ብቻ መስመርህን ማለፍ አለብህ ማለት አይደለም ብላ ስራዋን አቋርጣ ወደ እናቷ ሄደች። እማዬ እኔ ይህንን እሰራለሁ፣ አንቺ ወልዊ አለቻት። አስቴርም ልጄ ደክሟት ይሆናል ብላ ስላሰበች እሷ የጀመረችውን ጽዳት ለመጨረስ ሄደች። ረዴት ቀን ሙሉ ስትብሰለሰል ነበር ያለችው። ማታም መተኛት አልቻለችም። አልጋ ላይ ተኝታ መገላበጥ ስለሰለቻት ወደ ውጭ ወጥታ የምሽቱን ድምቀቶች ኮከቦችን ለመቁጠር አሰበች።
በቀስታ ከክፍሏ ወጥታ ሳሎኑን አቋርጣ ልትወጣ ስትል ሶስና የሌሊት ቢጃማዋን ለብሳ በባዶ እግሯ በቀስታ እየተራመደች ወደ ሰለሞን ክፍል ስትገባ አየቻት። ወደ ውጭ የመውጣት ሐሳቧን ቀይራ ወደ ሰለሞን ክፍል በቀስታ ተራመደች። የበሩን እጀታ ይዛ በቀስታ ከፈት አድርጋ አጮልቃ እያየች ነው። ሶስና የለበሰችውን ፒጃማ ልታወልቅ ስትሞክር አስቆማት። ቆይ መነጋገር አለብን አላት። እሷም ግራ ተጋብታ ምን ነው የኔ ፍቅር ብላ ጠየቀችው። እስከ መቼ ነው በዚህ ሁኔታ የምንቀጥለው? ይሄ ነገር ለኛም ሆነ ለወንድሜ ጥሩ አይደለም። ለምን ወደ ካናዳ አንሄድም አላት። እሷ ግን ፍቃደኛ አይደለችም። ይህንን ነገር ከዚህ በፊት ተነጋግረንበታል። አንተ ባል ለመሆን የተፈጠርከው እንዳይደለህም የባልነት መስፈርት አታሟላም። ሰለሞን ተበሳጨ። ፊቱን በእጁ እያሸ እንደዛ ከሆነ ለምን እኔ ጋር ትመጫለሽ? ለምን ታወዛግብኛለሽ? ባልሽን አጥብቀሽ መያዝ ትችያለሽ እኮ አላት። ምክንያቱም እሱ ፍቅር መስጠት አይችልም። ቀዝቃዛ ነው። የሴት ስሜት አይረዳም። ከሱ ጋር ስሆን ያረጀው ይመስለኛል። ካንተ ጋር ስሆን ግን ገና አፍላ ወጣት ነኝ። ልቤ በፍጥነት ይመታል። በጎኔ ስታልፍና ጠረንን ሳሸት ራሴን ማስቆም ይከብደኛል። በፍቅር አብዳለሁ አለችው። ስለዚህ እኔን የምትፈልጊኝ ገደብ ለሌለው ስሜትሽ ነው፣ ባልሽን ግን መፍታት አትፈልጊም ብሎ ጠየቃት። እሷም ልትሰማው እየሞከረች አንተ እኮ የዘመነ ዓለም ላይ ነው የምትኖረው። የምወድልህ ባህሪህም ዘመናዊነትህን ነው። አሁን ግን እንደ ወንድም ፋራ እየሆንክ ነው። ሰለሞን ትንሽ ካሰበ በኋላ በቃ ከዚህ በላይ የኔና ያንቺ ግንኙነት መቀጠል የለበትም፣ እዚህ ላይ እንቋጨው አላት። ሶስና ሳቀች። የማይሆንልህን ነገር አትናገር። በጣም እንደምታፈቅረኝ አውቃለሁ። እኔም እወድሃለሁ። ከኔ ውጭ የሚወድ ሰው የለም። የገዛ ቤተሰቦችህ እንኳን አይወዱም። ከኔ ውጭ የሚረዳህ ጓደኛም ሆነ ቤተሰብ የለም። ስለዚህ ከኔ አትርቅም። ብቸኛ ነህ፣ ሰው ያስፈልግሃል አለችው። አዎ የሚወደኝና የሚጨነቅልኝ ሰው እንደሌለ አውቃለሁ። ከአንቺ ውጭ የምደገፍበት ትከሻ የለም። ግን ደግሞ ድብብቆሽ ሰልችቶኛል። እሷም በረጅሙ ተንፈሳ ይህንን ነገር አስብበት፣ በኋላ ይቅር በይም ብለህ እግሬ ላይ ብትወድቅ ይቅር አልልም። ደግሞም እያለቀስክ ይቅርታ እንደምትጠይቀኝ እርግጠኛ ነኝ። ይህንን ለመወሰን ለሰለሞን ከባድ ነው። በጣም የሚወዳትን ሴት እንለያይ ብሎ መጠየቅ ከአቅም በላይ ነው። ግን ደግሞ ይሄ ነገር በዚሁ እንዲቀጥል አልፈለገም። የምታፈቅረኝ ከሆነ ባሏን ፈታ ወደ እኔ ትመጣለች ብሎ አስቧል። እሷም በእኔ የሚጨክን አንጀት የለውም፣ ይቅርታ መጠየቁ አይቀርም ብላ እያሰበች ነው። ረዴት በር ስር ተደብቃ ይህን ሁሉ እያዳመጠች ነበር። ሶስና ለመውጣት ወደ በሩ ስትራመድ በፍጥነት ተደበቀች። ሶስና ከሰለሞን ክፍል ወጥታ ወደ ባሏ አቅፍ ተመለሰች። ረዴት ደግሞ ወደ ሰለሞን ክፍል ዘው ብላ ገባች። ሰለሞን ደነገጠ። በሩን አጥብቃ ዘጋችው። አንቺ ደግሞ እዚህ ምን ትሰሪያለሽ ብሎ አፈጠጠባት። ከሶስና ጋር ያወራችሁትን ሁሉ ሰምቻለሁ። ጥሩ ውሳኔን የወሰንከው አሁን ራስህን ነጻ እያወጣህ ነው ባለችው። እሱም እጇን ይዞ ወደ በሩ እየወሰዳት ያንቺን አይመለከትም፣ አሁኑኑ ከክፍሌ ውጭልኝ አላት። እሺ ብላ ለመውጣት በሩን ስትከፍት ዮሴፍ ቆሞ ነበር። ረዴትና ሰለሞን ደነገጡ። ዮሴፍ እየሳቀ በዚህ ሳልፍ የጭቅጭቅ ድምጽ ሰምቼ ነበር፣ ለዛ ነው የቆምኩት። ለማንኛውም ከረበሽኳችሁ ይቅርታው ማለት እየሳቀ ወደ ክፍሉ ተመለሰ። ሰለሞን በረዴት ተግባር በጣም ተናዶ ነበር። አሁን ደግሞ ዮሴፍ ስላየ ተናዷል። ረዴትም ደንግጣለች። ዮሴፍ ተንኮለኛ እንደሆነ ታውቃለች። ጧት ምን ሊያደርግ እንደሚችል አታውቅም። ለሁሉም ሰው ሌሊት የሰለሞን ክፍል ውስጥ አዩዋት ብሎ ይናገር ይሆን? ከተናገረ እናቴ ልቧ ቀጥ ብሎ ትሞትብኛለች እያለች እስከ ንጋት ድረስ ስትጨነቅ ነበር። ግን ዮሴፍ ለማንም አልተናገረም። ዮሴፍ ረዴትን ብቻዋን ሲያገኛት አናገራት። ሌሊት መገኘት የሌለብኝ ቦታ ላይ ተገኝቼ አስደነገጥኳችሁ መሰል አለ። እሷም በረጅሙ ተንፈሳ አንተ እንዳሰብከው ስላልሆነ አልደነገጥንም፣ ስለዚህ አስደነገጥኳችሁ ብለህ አታስብ። እንዳልሆነ አውቃለሁ። ስታወሩ የነበረውን ሰምቻለሁ። በእቴና በሰለሞን መካከል ያለው ሚስጥር አንቺ ብቻ ሳትሆኚ እኔም አውቃለሁ። ስለሱ ጉዳይ ነበር ስትነጋገሩ የነበረው አላት። ረዴት ደነገጠች።
እንዴት አወክ? ደግሞስ ያወክ እንዴት ዝም አልክ? ስትል ጠየቀችው። ምክንያቱም ምንም ለውጥ አላመጣም። እህቴ ከራሷ ውጪ ሌላ ሰው አትሰማም። ከዮሐንስ ጋር እንዳትጣላ በጣም ፈራለሁ። ዮሐንስ ጥሩ ባል ነው። እህቴን ይወዳታል። ይህንን ነገር ከሰማ ደግሞ ይጎዳል። ግን እኮ የሆነ መፍትሄ መፈለግ ነበረብህ። ዮሴፍ ምንም ማድረግ እንዳልቻለ ነገራት። ይህንን የተሳሳተ ግንኙነት ለማስቆም እቅድ ካለሽ ከጎንሽ ነኝ አላት። እኔ ምንም ማድረግ አልችልም፣ ደግሞም አይመለከተኝም አለችው። ሁለቱ ቆመው ሲያወሩ ሰለሞን በመስኮት እያያቸው ነበር። ይሄ የማይረባ ምን አባቱ እያወራት ነው ማለት ወጥቶ ወደ እነሱ ሄደ። ዮሴፍ ሰለሞንን እየተመለከተ እኔና ረዱ ስናወራ ለምንድን ነው የሚጨንቅ? ቆይ ማወቅ ያለብኝ ነገር አለ እንዴ ያለው። አዎ ምክንያቱም እቺን ምስኪን ልጅ ጨዋታ ውስጥ እንዳታስገባት ስለፈራው ነው። ሴቶች ላይ ያለህን አቋም አውቃለሁ። እህት ብዙ ጊዜ ስላንተ ስትጨነቅ አያት ነበር። 2 ጊዜ በመድፈር ሙከራ መከሰስህንና እማኝ ባለመኖሩ ከስር መለቀቅን ለረዴት ነግራታል አለው። ይህኔ ዮሴፍ ተቀየረ። ከሰለሞን ጋር ግብ ገጠመ። ረዴት በድንጋጤ ስትጮህ ቤት ውስጥ የነበሩት ወጡ። መሃል ገብተው ገላገሏቸው። ምን ሆናችሁ ነው እንደ ልጅ ትግል የምትገጥሙት ብሎ ጋሼ ጠየቃቸው። ሁለቱም ምንም አልተናገሩም። ዮሐንስ ወደ ሰለሞን እየተመለከተ በቃ አንተ ከማንም ጋር አትስማማም ማለት ነው ብሎ ተናገረው። መንትዮቹም ሰለሞን ላይ ፈረዱበት። እናቱ ሳትቀር ይሄ ጸባዬ መቼ ይሆን የሚስተካከለው አለችው። ይህን ሚዛና ያልሆነ ወንጀል ያስተዋለችው ረዴት ለሰለሞን አዘነችለት። ሶስና በዝምታ እያየችው ነው። ሰለሞን ለማናቸውም ሳይመልስ ከግቢ ወጣ። እነሱም ዮሴፍን በሰለሞን ስም ይቅርታ ጠይቀው ወደ ቤት ይዘውት ገቡ። ረዴት መሃል ላይ ቆማለች። እናቷ ወደ ማዕድ ቤት እንድትገባ ነግራት ነበር። እሷ ግን ውስጧ ወደ ሰለሞን እንድትሄድ እየገፋፋት ነው። በፍጥነት ወደ በሩ ተራመደች። ዘበኛውም የት ልትሄጂ ነው? እናትሽ እኮ ወደ ማዕድ ቤት ጠርታሻለች አላት። እሷ ግን ምንም ሳትመልስ ከግቢ ወጥታ ሰለሞንን ተከተለችው። መኪና ስላልያዘ ነው እንጂ አትደርስበትም ነበር። በፍጥነት እየተራመደ ነው። ለምን ወደዚህ መጣው? እኔ እኮ ቤተሰብ የለኝም እያለ ብቻውን እያወራ ነው። በጎኑ የሚያልፉት ሰዎች ዞር ዞር እያሉ ያዩታል። ረዴት በሩጫ ከኋላው እየተከተለችው ነው። ሰለሞን ብላ ጠራችው። እሱም ዞር አያት። እያለከለከች ደረሰችበት። በጣም ነው የምትራመደው፣ አደከምከኝ እኮ አለችው። እሱም ድምፁን ከፍ አድርጎ ምን ፈለግሽ? ለምንድን ነው የምትከተይኝ? ብሎ ጠየቃት። ካንተ ጋር አብሬ መሆን ስለፈለግኩ ነው ስትለው እሱም በፍጥነት እየተራመደ ሂጂና ሞሉያሽን ጭመቂ ብሎ ተናገራት። ጨምቄ ጨርሻለሁ፣ አሁን ካንተ ጋር መራመድ ፈልጌ ነው እያለች ከሱ እኩል ለመራመድ ሶምሶማ ሩጫ እየሮጠች ነው። ለመሆኑ የት ነው የምትሄደው ብላ ጠየቀችው። አንቺን አይመለከትሽም፣ እንድትመለሽ እየነገርኩሽ ነው አላት። የሄድክበት እሄዳለሁ አለችው በድካም ትንፋሿ እየተቆራረጠ። ሰለሞን ከተማውን አያውቀውም፣ ግን ዝም ብሎ እየተራመደ ነው። የት እንደሚሄድ አያውቅም። ረዴት ድካሙ ከአቅሟ በላይ ሲሆንባት ቆመች። እባክህ ትንሽ ተረጋጋ፣ በጣም እየደከመኝ ነው። እሱ ግን ጥሏት እየተራመደ ነው። በመሃል ራሷን ስተወደቀች። እሱ ዞር ብሎ አላያትም ነበር። መውደቋንም አላወቀም። በርቀት ያሉ ሰዎች ወደቀች ብለው ወደ እሷ ሲሮጡ ነበር። እሱም ዞር ብሎ ያያት። ወደ ኋላ ተመልሶ ወደ እሷ ሮጠ። አንገቷን ቀና አድርጎ ውሃ ስጡኝ ብሎ ሰዎቹ ላይ ጮኸ። ውሃ ሲረጫት አይኗን ገለጠች። ሰለሞን ከጎኗ ነው። ተነሽ ወደ ሆስፒታል እንሂድ አላት። እሷም ከወደቀችበት በመነሳት ደህና ነኝ፣ ስለደከመኝ ነው፣ ድጋሚ እንደዚህ የምትራመድ ከሆነ መሞት አይቀርም አለችው። ሰለሞን ፈገግ አለ። ምን አይነት ደረቅ ነሽ አላት። በል ወደ ቤት እንመለስ። ሰለሞን አንገቱን አቀርቅሮ ወደዛ ቤት መመለስ አልፈልግም። ወደ ቤት ከተመለስኩም ለፓስፖርቴ ስል ነው። ነገውን ወደ ካናዳ እመለሳለሁ። ረዴት እጁን ያዘችው። መሄድህ እኮ አይቀርም፣ ግን መጀመሪያ ተረጋጋ። ውስጥ በንዴት የተሞላ ነው። ብቸኛ እንደሆንክና ማንም እንደማያስብልህ እያሰብክ ነው። እንደዚህ ሆነ ደግሞ የሰው ሀገር መሄድ ልክ አይደለም። ሰለሞን ፈገግ ብሎ ተመለከታት።
እዚህ መቆየቴ ብቸኝነቴን ይቀይረዋል ብለሽ ነው? አንተ ከላይ እንደምትታየው አይነት ሰው አይደለም። መልካም ልብ አለ፣ አፍቃሪም ነህ፣ ተጫዋችም ትመስለኛለህ። አንተን የምታገባ ሴት እድለኛ ናት። ምክንያቱም ጥሩ ባልና ለልጆቹም ጥሩ አባት ስለምትሆን ነው አለችው። ሶስና አትችልም ያለችውን ረዴት ትችላለህ ብላ የልብ ልብ እንዲሰማው እያደረገች ነው። እየቀለድሽብኝ ነው አይደል? እኔ ባልም ሆነ አባት መሆን አልችልበትም አለ። ረዴት እጁን ይዛ ወደ ቤት እየተራመደች በደንብ ትሆናለህ፣ ግን ውስጥህን የሞላውን ንዴት መቆጣጠር ከቻልክ ነው። ስለዚህ ልክ እንደ ዮሐንስ ሶስና የምትፈልገው አይነት ባል ትሆናለህ እያልሽ ነው? አዎ፣ ግን ከሷ ጋር ያለህን ነገር አስተካክል አለችው። ሰለሞን ከዛች ቀን ጀምሮ ለረዴት ልቡ ከፍቶናል። ከሶስና ይልቅ ወደ እሷ እያደላ ነው። ከቀን ወደ ቀን ጸባዩ እየተለወጠ ነው። ከቤተሰቦቹ ጋር ያለው ግንኙነትን ለማስተካከል ይጥራል። ይሄ ነገሩ እናቱን እያስደሰተ ነው። እህቶቹም እየቀረቡት ነው። ይሄ ውጤት የረዴት እንደሆነ ዮሴፍ ያውቃል። የረዴትና የሰለሞን ቀረቤታ በዚሁ ከቀጠለ ፍቅር ውስጥ ይገባሉ ብሎ ፈርቷል። ምክንያቱም እሱም ረዴትን ስለወደዳት ነው። አሁን ይቺ እንስት በሁለቱ አይን ውስጥ ናት። ከሰለሞን ጋር ያላት ቀረቤታ ደግሞ ሌላ ጥርጣሬ ይፈጥሯል። በተለይ እናቷ እየተቆጣቻት ነው። ከሱ ጋር ያለሽን ቀረቤታ በልኩ አድርጊ ትላታለች። የሱ እናት ደግሞ ከሰራተኛ ጋር ይህንን ያክል መቀራረብ የለብህም እያለችው ነው። ሶስና ሰለሞን ይቅርታ ይጠይቀኛል እያለች ብትጠብቅም ዝም ስላለ ተናዳለች። ወንድሜን እያየሹ ነው አይደል? ከሰራተኛ ፍቅር ይዞታል፣ ደረጃውን እንኳን አያውቅም አለ። ሶስና ይህንን ማመን አትፈልግም። ምናልባት አንተ እንደምታስበው ከዛች የማትረባ ፍቅር ላይ ይዘው ይችላል አለች። ይሄ እሷ ምኞት ነው። የምትወደውና ገና አይኗን ሲያያት በስሜት ጣሪያ የምትነካው ሶስና በቅናት እየተቃጠለች ነው። ባሏ እንቅልፍ ከወሰደው በኋላ በቀስታ ወደ ሰለሞን ክፍል ሄደች፣ ግን ከፍታ መግባት አልቻለችም። ምክንያቱም ሰለሞን በሩን ከወደ ውስጥ ቆልፎታል። በጣም ተበሳጨች። እዛው የሰለሞን በር ላይ እንደቆመች ወንድሟ መጣ። ሶስና ደነገጠች። ለምንድነው እስካሁን ያልተኛው ብላ ጠየቀችው። እሱም ድምጹን ዝቅ አድርጎ ምክንያቱም አንቺን እንቅልፍ የነሳሽ ነገር እኔንም እንቅልፍ ስለነሳኝ ነው አላት። ሶስና በወንድሟ ንግግር ግራ ስለተጋባች በደንብ እንዲያብራራላት ስለፈለገች ወደሱ ክፍል ገባች። በሩን በመዝጋት ማውራት ጀመሩ። እህቴ፣ ከሰለሞን ጋር ያለሽን ግንኙነት አውቃለሁ፣ ግን እኔ ከሱ ጋር እንድትሆኝ አልፈልግም። ከዮሐንስ ጋር መጣላት የለብሽም አላት። በማወቁ ብትደነግጥም ቅድም ለተናገረው ነገር ይበልጥ ማብራሪያ ፈልጋለች እና እንደኔ እንቅልፍ የነሳ ምንድነው ብላ ጠየቀችው። እሱም ወገቡን በመያዝ ጭንቅላቱን ቀና አድርጎ ጣሪያውን እየተመለከተ በረጅሙ ተነፈሰ። ረዱን አፍቅሬያታለሁ፣ ግን ደግሞ ሰለሞንም ከሷ ፍቅር የያዘው ይመስለኛል። ረዴት ከሱ ጋር እንዳትሆን ፈርቻለሁ አላት። ሶስና ደነገጠች። ይሄ ቀልድ መሆን አለበት። እንዴት ከሰራተኛ ፍቅር ይዛል? አንተ እኮ የፈለካትን ሴት መርጠ ማግባት የምትችለው እንደነ ለስሜት ፈልጋት ከሆነ ችግር የለውም። አንድ ሁለት ቀን አብራት መጋደም ትችላለህ፣ ግን ፍቅር የምትለውን ነገር አቁም ብላ ተቆጣችው። እሱ ግን የእውነት ነው ፍቅር የያዘው። እሷ ለየት ያለች ናት። በጣም ቆንጆና ደፋር እንዲሁም ስማርት የሆነች ሴት ናት አለ። ሶስና ከልቧ ነበር የሳቀችው። እናቷ ለዓመታት የዚህ ቤት አገልጋይ ናት። እሷ ደግሞ እንድትማር እድል ቢሰጣትም ልትወጣው አልቻለችም። አሁን የእናቷን ቦታ ለመተካት እየጣረች ነው። ምንም ትሁን ምን ወድጃታለሁ አለ። ሶስና ይህንን ነገር እንደማትፈልገው ነገረችው። ደግሞ ሰለሞን እሷን ሊወዳት አይችልም፣ እሱ እንዳንተ ከሰራተኛ ጋር አይልከሰከስም በማለት ከክፍሉ ወጣች። ዮሴፍ ረዴትን ለራሱ የሚያደርግበት መንገድ እያሰላሰለ ነው፣ ግን ደግሞ ሰለሞን እንቅፋት ይሆንበታል። ረዴታውን አዲስ ነገር ህይወቷ ላይ እየተፈጠረ ነው። ሁልጊዜም ቢሆን በምትኖረው ህይወት አማራ አታውቅም ነበር። አሁን ደግሞ ይበልጥ ደስተኛ እየሆነች ነው፣ ምክንያቱም ፍቅር ይዟታል። ወንድሙን የከዳ ባለጌ ወንድ እያለች ስትወቅሰው የነበረው ወንድ አሁን በፍቅር አንበርክኳታል። ቀንም ማታም የምታስበው እሱን ነው። አሁን ላይ ጸባዩም እየተስተካከለ ነው፣ ግን ደግሞ ሶስናን ማፍቀሩን አያቆምም ብላ ታስባለች።
ከሷ ጋር ቢጣሉም የሚያስበው ስለሷ ነው፣ ወደሱ እስክትመለስ እየጠበቀ ነው ብላ አዘነች። ግን ከሱ ፍቅር ስለያዛት ደስተኛ ናት። ሶልዬ አንድ ነገር ልንገርህ አለችው። እሱም በፈገግታ እየተመለከታት ንገሪኝ አላት። ከዚህ በኋላ ለኔ የሚጨነቅልኝ ሰው የለም፣ ብቸኛ ነኝ ብለህ እንዳታስብ። ምክንያቱም ምን ያለው ሁልጊዜም ቢሆን ከጎንህ እንደሆንኩኝ ወቅ አለችው። ለተወሰነ ቆይታ በዝምታ ተመለከታት። በውስጡ አንድ ነገር እያለ ነበር። ይህንን ንጹህ ልብሽን በመውደዴ እድለኛ ነኝ። ከስተት መልሰሽኛል። አንቺ የኔ ባትሆኝም አንቺን መውደዴን አላቆምም እያለ ነው። ለረዴት የኔ አይነቱ እንዳይገባትም ብሎ እያሰበ ነው። ምክንያቱም ከዚህ በፊት በተደጋጋሚ ወንድምህን የካድክ ባለጌ ነህ ብለዋለች። አሁን አፍቅሬሻለሁ ብላት አታምነኝም፣ እንደውም ከኔ ትርቃለች ብሎ ስለፈራ ፍቅሩን አይገልጽላትም። አሁን አይዞ ከጎንህ ነኝ ስትለው ከንፈሯን ሊስማት ቃቶት ነበር፣ ግን አጣታለሁ ብሎ ፈርቷል። አውቃለሁ አሁን ላይ እድለኛ የሆንኩ ያክል እየተሰማኝ ነው። ይህን ሲላት ፈገግ አለችለት። ዮሴፍም በፍቅር ሊያብድ ደርሷል። ረዴትን ብቻሽን ላናግርሽ አላት። እሷም ምን ሊያናግረኝ ነው ብላ ጓጉታ ነበር። ዮሴፍ ከብዙ ማማጥ በኋላ ከሷ ፍቅር እንደያዘው ነገራት። አንቺንና እናትሽን ደስተኛ አደርጋቸዋለሁ፣ እባክሽ እሺ በይኝ። እሷ ግን ለሱ ምንም አይነት ስሜት እንደሌላት ነገረችው። አዝናለሁ፣ ላንተ ምንም የሚሰማኝ ነገር የለም። ዮሴፍ ተስፋ አልቆረጠም። ወደ እሷ በደንብ ተጠጋ። እሷ ወደ ኋላ ሸሸች። እሱ ግን መጠጋቱን አላቆመም። ደስተኛ ሴት አደርግሻለሁ፣ ከዚህ የሰው ቤት ግርድና አላቀቅሻለሁ። ይህንን ሳደርግና ስንከባከብሽ ሳትወጂ በግድሽ እንድታፈቅኝ ትገደጃለሽ። ፍቅር እኮ በውለታ ወይም በገንዘብ አይደለም የሚመጣው። መጀመሪያ አንተና የኔ ልብ መግባባት አለበት። ምንም አልሽ ምን ከእጅ አትወጪም፣ ታያለሽ፣ ሚስት ያደርግሻለሁ ብሎ ሊስማት ሲሞክር ሸሸችው። ያኔ ሰለሞን ከኋላው መጥቶ ማጅራቱን ያዘው። ሁለቱ ጎረምሶች ድጋሚ ግብ ጀመሩ። ረዴት እንደባለፈው ጩሃ ቤተሰቡን በሙሉ አልጠራችም። መሃላቸው ገባች። ሁለቱም እንዲያቆሙ በቁጣ ተናገረቻቸው። ዮሴፍ ወደ እህቱ ክፍል ሲገባ በንዴት ጡፎ ነበር። እሷም ደንግጣ ምን ሆነ ነው ብላ እየጠየቀችው ነው። ያ የማይረባ መንገዴ ውስጥ እየገባ ነው፣ ረዴትን ከኔ ሊነጥቀኝ ነው አላት። እሷ እውነት አልመሰላትም። ሰለሞን አያደርገውም አለችው። ዮሴፍ ግን አስረግጦ ነገራት። አያደርገውም የምትይው ድብቁ ፍቅረኛሽ ከረዱ ቅልጥ ያለ ፍቅር ይዞታል፣ አንቺን ዞር ብሎ የሚያይሽ አይመስለኝም አላት። ሶስና ተናደደች። ወንድሟን በጥፊ መታችው። እኔ እኮ ሶስና ነኝ፣ ታያለ እንዴት አድርጌ እግሬ ስር እንደምጥለው። ሶስና ለወንድሟ እንደተናገረችው ሰለሞንን እግሯ ስር ለመጣል ምሽት ላይ ወደ ክፍሉ ሄደች። ዛሬም ክፍሉ ቁልፍ ነው። በቀስታ አንኳኳች። እሱም በሩን ከፈተው። በር ላይ ቆሞ ምን ፈልገሽ ነው ብሎ ጠየቃት። መጀመሪያ ወደ ውስጥ አስገባኝ አለችው። መጀመሪያ አላስገባም ብሎ ነበር፣ ግን ካላስገባኝ ጩኻለሁ ስትለው አስገባት። እሺ ምን ፈልገሽ ነው ብሎ ጠየቃት። እሷም ልታማልለው እየሞከረች በጣም ናፍቀኛል፣ ካንተ ጋር ተኳርፌ መቆየት አልችልም አለችው። እሱ ግን በሷ አልተታለለም። እኔ ደግሞ አልናፈቅሽኝም፣ እንዲያውም የወሰንኩት ውሳኔ ትክክል መሆኑ ገብቶኛል። ወደሱ በመጠጋት ጺሙን እየነካካች እንደምታፈቅረኝ አውቃለሁ፣ አይኖች ፍቅርህን ይናገራሉ፣ ምን ባደርግ ነው ይሄንን ኮርፊያን የምትተወው አለችው። ካንቺ ፍቅር አልያዘኝም፣ ከዚህ በፊት የያዘኝ መስሎኝ ነበር፣ ግን አሁን ፍቅር እንዳልሆነ አረጋግጫለሁ። ካንቺ ፍቅር የያዘኝ የመሰለኝ በደካማ ጎኔ ስለመጣሽ ነው። ካንቺ ውጪ ሌላ ሰው እንደማይወደኝና እንደማይጨነቅልኝ ስላሳመንሽኝ ነው አላት። አሁን ሶስና ተናደደች። እና አሁን ያቺ የማትረባ የቤት ሰራተኛ እንደምትጨነቅልህ ስለነገረች ነው እኔን የገፋኸኝ? አይ አይደለም፣ ራሴን ስለገደብኩትና ጨለማ ውስጥ ስለከተትኩት ብቸኛ እንደሆንኩኝ አስብ ነበር። በሕይወት ያለሽኝ በረከት አንቺ ብቻ ትመስይ ነበር። አሁን በፍቅር ምክንያት አይኔ ተገለጠ። ባልና አባት መሆን እንደምችል በራሴ እርግጠኛ ሆንኩኝ። ስለዚህ ባለትዳር የሆነች ሴት ጋር ግንኙነት መጀመር ስተት መሆኑን ተረዳው አላት። ሶስና በንዴት ጨርቋን ልትጥል ምንም አልቀራትም።
እኔን ፍቅር ውስጥ አስገብተህ ገለል ማለት አትችልም አለችው። እሱም በሩን በመክፈት እንድትወጣ ነገራት። እሷ ግን በሩን በእንልሳ በመዝጋት አጥብቃ እያቀፈችው በጣም እወድሃለሁ፣ የምትፈልገውን አደርጋለሁ፣ አሁኑኑ ጠፍተን ወደ ካናዳ መሄድ እንችላለን አለችው። የሰጠውሽን እድል ገፍተሽዋል። ደግነቱ ለኔ ጥሩ ነገር ነው ያደረግሽው። ያኔ ንጥፋ እያልኩ ስጨቀጭቅሽ እንኳንም እምቢ አልሽኝ። ሶስና የንዴት ሲቃ እየተናነቃት ነው። ሁሉንም ነገር እናገራለሁ፣ ከወንድምህና ከቤተሰቦች ጋር አጣልሃለሁ፣ ድጋሚ አይንህን እንዳያዩት ነው የማደርገው አለችው። አታደርጊውም፣ ምክንያቱም አንቺም ከዚህ ቤት ትባረሪያለሽ፣ ዮሐንስ ድጋሚ አይንሽን አያየውም አላት። ሰለሞን ሶስና ከተናደደች የሆነ ነገር እንደምታደርግ ስለሚያውቅ ትንሽ ፈርቷል። ስትናደድና ስትቀና ከቁጥጥር ውጭ ትሆናለች። ያናደዳትን ሰው መልሳ ሳታናደደው አርፋ አትቀመጥም። ከዚህ በፊት በቅናት ምክንያት አንድ ነገር አድርጋ ነበር። ሰለሞን ያንን ሁኔታ አስታወሰ። ለሥራ ብላ እሱ ጋር ጊዜ ለማሳለፍ ወደ ካናዳ ሄዳ ነበር። ሰለሞን በሰዓቱ አብሯት ከሚሰራው ነጭ ወጣት ጋር እየተቀራረበ ነበር። ሶስና ይህንን ስታይ መናደድ ጀመረች። ልጅቷ ቤት ድረስ እየመጣች አብራ ፊልም ታይ ነበር። ልጅቷ ቀለል ያለችና ደስ የምትል ናት። አንድ ቀን ሶስቱም ፊልም አይተው ከጨረሱ በኋላ ለመሄድ ስትነሳ የሰለሞንን ጉንጭ በመሳም በቃ ነገ እንገናኛለን ብላ ወጣ ሄደች። ይህንን ያየችው ሶስና በቅናት ተቃጠለች። ከዚች ሴት ጋር እኔም ማላቀው ነገር አለ ብላ ጠየቀችው። እሱም እየሳቀ ምነው ቀናሽ እንዴ አላት። አልቀናውም፣ ግን ሁኔታችሁ በማዕከላችሁ ሌላ ነገር እንዳለን የሚናገረው አለችው። ምንም የተለየ ግንኙነት የለንም፣ ግን ደስ ትለኛለች አላት። ሶስና እንደቀናች ስለገባው ይባስ ያናደዳት። ለመሆኑ ምንዋ ነው ደስ የሚልህ? ሁሉ ነገሯ ደስ ይላል፣ በተለይ ደግሞ ጸጉሯ ደስ ይለኛል፣ ረጅምና ለስላሳ ነው። እሷም ነገሩን ቀለል በማድረግ እውነትህን ነው፣ ደስ የሚል ጸጉር ነው ያላት በማለት አለፈችው። ግን የዛ ቀን ሌላ ነገር ተፈጠረ። ሶስና ለሰለሞን የሚያስተኛ መድኃኒት ሰጥታ ካስተኛችሁ በኋላ ስልኩን በመውሰድ ንዴቷን ለመወጣት ከቤት ወጣች። የምትፈልገውን ነገር ካደረገች በኋላ ወደ ቤት ተመልሳ የሰለሞን እቅፍ ውስጥ ገብታ ተኛች። ጠዋት በሩ በኃይል ሲደበደብ ሁለቱም ነቁ። ሰለሞን ማነው በጠዋት የመጣው ብሎ በሩን ሲከፍት የሥራ ባልደረባው ናት። ያ ደስ ይላል ያለው ጸጉሯ ጭንቅላቷ ላይ የለም። ቅል መስላ ቆማለች። ሳቁ መጥቷል፣ ግን መሳቅ አልቻለም። ምን ሆነሽ ነው ሲላት ወደ ውስጥ በመግባት ያቺ የማትረባ የወንድም ሚስት ማታ ባንተ ስልክ ደውላ ሰው የሌለበት ቦታ ወሰደችኝ፣ ከግንድ ጋር አስራ ጸጉሬን ቆረጠችው፣ ሳትፈታኝ ወደ ቤቷ ተመለሰች፣ ሌሊት ሙሉ ብርድ ላይ ነበርኩ አለችው። ልጅቷ ለመደባደብ ስትገለገል፣ ሶስና ግን ምንም ሳይመስላት ስልኳን እየነካካች ነበር። ያንን ሁኔታ ሲያስታውስ እብደቷ ከልክ ያለፈ መሆኑ ይገባዋል። እናም አሁን ረዴትን የሆነ ነገር እንዳታደርጋት ፈርቷል። እንደፈራውም አልቀረ። በነጋታው ረዴትና እናቷ ብርና ወርቅ ሰረቁ ተብሎ ከቤት እንዲወጡ ተነገራቸው። ይሄ የሶስና ሥራ ነበር። ረዴት እኛ ሌባ አይደለንም እያለች እያለቀሰች ነበር። ግን ሁሉም ጣታቸውን እነሱ ላይ ቀስረው ሌቦች አሏቸው። ይህኔ ሰለሞን በሶስና ሥራ ተናደደ። ይህን እነሱ አያደርጉም፣ ለዓመታት እዚህ ቤት ነበሩ፣ በጭራሽ አይሰርቁም አለ። ዮሴፍም ልክ እንደ ሰለሞን በጭራሽ ሌቦች አይደሉም ብሎ ተከራከረላቸው። እትዬ ግን ተናዳለች። ከነ ልጆችሽ በተሸከምኩሽ ከማመስገን ይልቅ ሰረቅሽኝ፣ እከክሽ የተራገፈው እኮ እዚህ ቤት ነው አለቻት። ይህኔ ሰለሞን ጣልቃ ገባ። እማዬ የማይመጥንሽን ንግግር አትናገሪ። እነዚህ ሰዎች እዚህ ቤት ሲኖሩ የነበረው እየሰሩ ነው። በዛ ላይ ከማንም በላይ አንቺ ታማኝ እንደሆኑ ታውቂያለሽ። በዛ ላይ እርግጠኛ ባልሆንሽበት ነገር ይሄን ያክል መናገር ጥሩ አይደለም አላት። እናቱ ግን ጭራሽ ሌላ ነገር መናገር ጀመረች። አንተንም በፍቅር አጥምዳ ልትጫወትብህ እየሞከረች ነው አለችው። ረዴትና እናቷ ቃቸውን ይዘው ከቤት ሲወጡ ሰለሞንም ሻንጣውን በመያዝ አብሮ ለመሄድ ተዘጋጀ። የረዴት እናት እንባዋን በመጥረግ ልጅ ከቤተሰቦች አትቃረን፣ ከነሱ ጋር መጣላት የለብህም፣ ንጹህ እንደሆነን ማመንህ ብቻ በቂ ነው አለችው። ረዴትም እያለቀሰች ወደ ቤተሰብ ተመለስ አለችው። እሱ ግን የረዴትንና የእናቷን እጅ በመያዝ ከእናንተ ጋር ነኝ አላቸው።
ሰለሞን ከነሱ ጋር መሄዱ ሶስናን አሳበዳት። በንዴት እየጦፈች ወደ ክፍሏ ገባች። ዮሴፍም እሷን ተከትሎ በመግባት ታላቅ እህቱን በጥፊ መታት። እንዴት ትመታኛለህ? እኔ እኮ ታላቅህ ነኝ አለችው። የሰራሹ ነገር ያስመታሻል። ረዴትም ሆነች እናቷ ንጹህ ናቸው። አንቺ ግን ስለቀናሽ ብቻ የማይሆን ነገር አደረግሽ። ሰለሞን ያንቺ አይነት ሴት ጋር በመሆኑ የተጸጸተ ይመስለኛል። አሁን ዓለም ላይ ንጹህ ልብ ያላትን ሴት የእሱ እንዲያደርጋት ትልቅ ዕድል ሰጠሹ። እኔም ከዚህ በኋላ ያንቺ አይነት እህት የለኝም፣ ወደ ጣሊያን እመለሳለሁ አለ። ሰለሞን ወደ እኔ ይመለሳል። ያቺ የማትረባ ቆሻሻ እንደማትመጥነው ሲገባው መጥቶ ይቅርታ ይጠይቀኛል አለችው። በር ስር ቆሞ ይህንን ሁሉ ነገር ሲሰማ የነበረው ዮሐንስ ወደ ውስጥ ገባ። ይህኔ ዮሴፍ ወጥቶ ወደ ክፍሉ በመሄድ ልብሱን ማስተካከል ጀመረ። ዮሐንስና ሶስና ተፋጠዋል። ዮሐንስ የሰማውን ነገር አምኖ መቀበል ከብዶታል። ከወንድሜ ጋር ስትማግጪ ነበር? ለሥራ እያልሽ ካናዳ የምትሄጁ እሱን ለማግኘት ነው? ምን አጉድዬብሽ ነው? ንገሪኝ እስኪ። እኔ ክፉ ባል ነኝ እንዴ? አላት። አይደለም፣ ግን ደግሞ ወንድምህን አፈቅረዋለሁ። አሁን ከዛች ብጣሽ አምዳሃ ጋር ሆኖ ፊቱን ቢያዞርብኝም መጀመሪያ ግን ለኔ ሲል እንደሚሞትልኝ ይነግረኝ ነበር። ከዚህ ንጥፋ ሲለኝ እሺ ብለው ኑሮ አሁን ልቡ አይሸፍትም ነበር ብላ ተንሰቅስቃ አለቀሰች። ሶስና ከ80 ባሏ ጋር እንደምታወራ ረስተዋለች። ወለሉ ላይ ተንበርክካ እያለቀሰች ይሄ የማይረባ ወንድም እኔን ትቶ የቤት ሰራተኛ መረጠ አለችው። ዮሐንስ ከዚህ በላይ ከእሷ ጋር መቆየት አልቻለም። ልብሷን በሻንጣ አድርጎ እጇን እየጎተተ ከቤት ይዟት ወጣ። ቤተሰቦቹ ምን ተፈጥሮ ነው እያሉ ተከተሉት። እሱም ወደ እነሱ ዞር ብሎ የ80 ሚስቴ በወንድሜ ፍቅር ልታብድ ነው፣ ለምን ከሰራተኛ ጋር ሄደ እያለች እያለቀሰች ነው አለ። ሁሉም ደነገጡ። ዮሐንስ ሶስናን ከቤት አስወጥቶ ጣላት። ሶስና አሁን ብቻዋን ናት። ወንድሟም ጥሏት ሄዷል። ሰለሞንም ሆነ እንደ ሞኝ የምታየው ዮሐንስ አይፈልጓትም። ለሰለሞን ስትደውል ስልኩን ዘጋባት። ወደ ወንድሟ ደወለች። እሱም ወደ መጣበት ለመመለስ ወደ አየር መንገድ እየሄደ ነበር። ወንድሟ ስለሆነ ሊጨክንባት አልቻለም። ስልኩን አነሳላት። ወንድሜ ብቻዬን ነኝ፣ ሰው ያስፈልገኛል አለችው። እሱም አልጨከነባትም። ተመልሶ በመምጣት እጇን ያዛት። እኔም ንጹህ ሰው አይደለሁም፣ ልክ እንዳንቺ ተንኮለኛ ነኝ፣ ግን ይህንን ያክል ርቄ አልሄድም። ለማንኛውም አሁን ከኔ ጋር ወደ ጣሊያን መሄድ ትፈልጊያለሽ ሲል ጠየቃት። እሷም እንባዋን በመጥረግ እሺ አለችው። ሰለሞን ከኔ ፍቅር ይዞታል፣ መቼም አይተወኝም ብላ አስባ ነበር። ግን በስተመጨረሻ ያሰበችው አልሆነም። እንኳን በተሳሳተ መንገድ እየተጓዙ ይቅርና ትክክለኛው መንገድ ላይ ተሆኖም ሰውን መደገፍ አስተማማኝ አይደለም። ዮሐንስም ለተወሰነ ቀን አልጋ ይዞ ረዴትንና እናቷን እየተንከባከባቸው ቆየ። ዘላቂ ይሆናል ብሎ ያሰበውን ሐሳብ አቀረበላቸው። ረዱዬ፣ እኔ ካንቺ ፍቅር ይዞኛል። አብረን ሆነን የህይወትን መስመር ብንጀምር ደስተኛ ነኝ። ያጣሁትን የቤተሰብ ፍቅር ካንቺና ከእናትሽ ጋር ሆኜ ማጣጣም እፈልጋለሁ። ስለዚህ ላግባሽና ወደ ካናዳ እንሂድ አላት። ረዴት ዞር ብላ እናቷን አየቻት። እኔ ለምን ታየኛለሽ? መልሱ ከኔ አይን ውስጥ ሳይሆን ከልብሽ ውስጥ ፈልጊው። ረዴት ሲቃ የተናነቃት ሰለሞንን ተመለከተችው። ካንተ ፍቅር ከያዘኝ ቆይቻለሁ፣ ግን ላንተ የምመጥን ሴት አይደለሁም ብዬ ፍቅሬን በድብቅ ያስኩት። አሁን እንደምታፈቅረኝ ስትነግረኝ እንዴት ደስ እንዳለኝ እኔ ብቻ ነኝ የማውቀው አለችው። እሱም በደስታ እያነባ እና ምላሽሽ ምንድን ነው ብሎ ጠየቃት። ካንተ ጋር ከሆነ የትም እሄዳለሁ። አቅፎ ሳማት። ተቃቅፈው ያለ ያረፉበት የሆቴል ክፍል ተንኳኳ። ወደ በሩ በመሄድ ከፈተው። ያየውን ማመን አልቻለም። ዮሐንስ በር ላይ ቆሟል። ሰለሞን በአፍረት አንገቱን አቀረቀረ። ዮሐንስ ወደ ውስጥ ገባ። መጀመሪያ ረዴትንና አስቴርን ይቅርታ ጠየቀ። ከዛም ወደ ወንድሙ በመዞር ሶስና ከወንድሟ ጋር ወደ ጣሊያን ሄዳለች፣ የሆነውን ሁሉ ሰምቻለሁ አለው። ሰለሞን በአፍረት የሚገባበት ጠፋው። ይቅር እንደማትለኝ አውቃለሁ፣ ግን ይቅርታ መጠየቄን አላቆምም። ወንድሜ ይቅር በለኝ አለው። ዮሐንስም ወደ ሰለሞን ቀረብ ብሎ ትከሻውን መታ በማድረግ የሚስቴን ማንነት አሳይተኛል፣ ብዙ ጥፋት ብታጠፋም ይቅር ብያለሁ አለው።
ሰለሞን ቀና ብሎ የዮሐንስን አይን እያየ ከልቤ ነው ያዘንኩት፣ ነገሮች ከዚህ የተለዩ ቢሆኑ ደስ ይለኝ ነበር አለው። ዮሐንስም ወደ ወንድሙ ጆሮ ጠጋ ብሎ በልረዱ እንዳታስቀይማት፣ በአንተ ምክንያት ካዘነች የምትጣለው ከኔ ጋር ነው ብሎ ተወጣ። ረዴት በትምህርት አልተሳካላትም ነበር። የቤት ሰራተኛ ሆና እንዳትቀር እናቷ ትጨነቅ ነበር። አሁን ግን ሁሉም ነገር ተቀየረ። የተማረና ብዙ ነገር የሚያውቅ ባል አላት። እኖርበታለሁ ብላ አስበው የማታውቀው ትልቅ አገር ላይ እየኖረች ነው። የምትፈልገውን የምግብ ዝግጅት ሙያ ተምራ እየሰራች ነው። እናቷም ከጎኗ ናት። እድለኛዋ የቤት ሰራተኛ አሁን የምትፈልገው ነገር አላት። ደስተኛም ናት። በቅርቡ የልጅ እናት ትሆናለች። ፈጣሪ እኛን የሚያስደስትበት ብዙ መንገድ አለው። አበቃው። ከፊያሜታ አምሃ። እንግዲህ ወዶቼ ለዛሬ ይዤላችሁ የመጣሁት ታሪክ የሰማችሁትን ይመስላል። ታሪኩ እንደወደዳችሁትና በርካታ ቁም ነገሮችን እንዳገኛችሁበት እምነቴ ነው። ቻናሉን ሰብስክራይብ፣ ቪዲዮ ላይክ ማድረግ እንዳትረሱ። በቀጣይ በሌላ ስራ እስክንገናኝ ሀገራችንን ሰላም ያደርግልን። ቻው።